ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከመሻገራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችንን ስንጠቀም ወይም የተለያዩ ፕላትፎርሞችን ስንጠቀም ወይም የተለያዩ አፕሊኬሽኖችን በምንጠቀምበት ሰዓት ማስታወቂያዎች እየመጡ አላስጠቅመን እያሉ በጣም እያስቸገሩን ይገኛሉ ማለት ነው። ስለዚህ እነዚህ ማስታወቂያዎች ደግሞ እንዴት ማስቆም እንደምንችል አብረን እንመለከታለን ማለት ነው። ዛሬ ግን እነዚህ ማስታወቂያዎች ወደ ስልካችን እንዳይመጡ የምናረግበት ሁለት ቀላል መንገዶችን እንመለከታለን ማለት ነው። ማስታወቂያዎችን የምናስተካክልበት ወይም የምናስቆምበት መንገዶች በአፕሊኬሽን አይደለም ማለት ነው። ስልካችን ላይ በተቀመጡ ሴቲንጎች እናስተካክለዋለን ማለት ነው። ይህ ሁለት ቀላል መንገዶችን በማስተካከል ብቻ ማስታወቂያ ማስቆም ይቻላል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉላቸው ማለት ነው። ቀጥታ ወደ ፕሮግራማችን ተመልሰናል። ስልካችን ላይ ማስታወቂያ እየመጡ ካስቸገሩን ማስታወቂያዎች ወደ ስልካችን ዳግመኛ እንዳይመጡ የምናገድበትን መንገዶችን እንመለከታለን ማለት ነው። መጀመሪያ ጊዜ ስልካችንን ስንገዛ አብሮ ተጭኖ ከስልካችን ጋር እሱ ሴቲንግ እንፈልገዋለን ማለት ነው። ስልካችን ላይ ከተጫና አፕሊኬሽኖች መካከል አለ ወይም አለ በስተቀር ከላይ እንደ ሸርተት በማድረግ ሴቲንግ የምትላለች ማለት ነው። እሷን እናገኛለን፣ እሷን እንጫናታለን። እሷን እንደተጫናት እንግዲህ እንደዚህ የተለያዩ ሴቲንጎች ይመጣሉ ማለት ነው። ከነዚህ ሴቲንጎች መካከል እንግዲህ ፕራይቬት ዲኤንኤስ የሚል እንፈልጋለን ማለት ነው። አለ በስተቀር እዚህ ጋር ላይ ሰርች ማድረግ እንችላለን ማለት ነው። እዚህ ጋር ላይ እንመጣና ፕራይቬት ዲኤንኤስ ብለን ሰርች ስናደርግ እንግዲህ እንደምትመለከቱት ሰርች ሲያደርግልን ከቆየ በኋላ እንደዚህ ይመጣልናል ማለት ነው። ስለዚህ እንደዚህ ከመጣልን እሱን ነክተን መግባት እንችላለን ማለት ነው። እዚህ ጋር ላይ መጥቶ ስለዚህ ይሄንን ፕራይቬት ዲኤንኤስ የሚለውን አንድ ዜ መጫን ይኖርብናል ማለት ነው። አለበስተቀር ግን እዚህ ጋር ላይ እንደምትመለከቱት እንደዚህ ደግሞ የማይመጣላችሁ ካለ ደግሞ እንደዚህ ከተደረደረ ለመካከል ኮኔክሽን የሚል እንፈልግና ኮኔክሽን የሚለውን አንድ ዜ እንጫናለን ማለት ነው። ኮኔክሽን የሚለውን ከተጫን በኋላ ከዛ እሱን እንደተጫን ደግሞ ሞር ኮኔክሽን ሴቲንግ የሚል እናገኛለን ማለት ነው። ሞር ኮኔክሽን ሴቲንግ የምትለይና አንድ ዜ እንጫናታለን። ሞር ኮኔክሽን ሴቲንግ የሚለውን ከተጫን በኋላ በርካታ የሆኑ ሴቲንጎች ይመጣሉ። ከነሱ መካከል እንግዲህ ፕራይቬት ዲኤንኤስ የሚል እናገኛለን ማለት ነው። ፕራይቬት ዲኤንኤስ የሚለውን አንድ ዜ እንጫናለን። ፕራይቬት ዲኤንኤስ የሚለው ስንጫን እንግዲህ ሶስት ነገሮች ይመጣሉ ማለት ነው። የመጀመሪያው ደረጃ ኦፍ የሚል አለ፣ ሁለተኛው አውቶማቲክ የሚል አለ፣ ሶስተኛው ፕራይቬት ዲኤንኤስ ፕራይቬተር ሆስት ኔም የሚል አለ ማለት ነው። ስለዚህ ከሁለቶች መካከል ላይ ስላለ የእናንተ ስልክ በምትነኩበት ሰዓት ወይም የተለያዩ ፕላትፎርሞችን ለመጠቀም በምትከፍቱበት ሰዓት ማስታወቂያዎች በጣም እየመጡ ያስቸግሩናል ማለት ነው። ስለዚህ ማስታወቂያዎች እንዳይመጡ የምናደርግበት መንገድ ከዚህ ከሶስቶች መንገድ እንግዲህ ፕራይቬት ዲኤንኤስ ፕራይቬተር ሆስት ኔም የሚል አለ ማለት ነው። እሱ እዚች ጋር እናደርገዋለን። እሱን እንዳደረግነው እንግዲህ እዚህ ታች ላይ መጻፊያ አለ ማለት ነው። መጣና ይሄንን ከጎን የተቀመጠላችሁን ጽሁፍ ቀጥታ ሙሉ ለሙሉ ታስገቡታላችሁ ማለት ነው። እሱን እንዳስገባችሁ እንግዲህ የካንስልና ሴቭ የሚል አለ ማለት ነው። ሴቭ ታረጉታላችሁ ማለት ነው። ሙሉ ለሙሉ እንግዲህ እዚህ ጋር ላይ ሴቭ አድርገናል ማለት ነው። እንደምትመለከቱት ፕራይቬት ዲኤንኤስ ላይ ይሄንን ጽሁፍ ካስገባችሁት እንግዲህ የተለያዩ ማስታወቂያዎች እየመጡ አያስቸግሯችሁም ማለት ነው። ስለዚህ እንደዚህ አድርጋችሁ እንግዲህ ፕራይቬት ዲኤንኤሳችሁን በዚህ አይነት መንገድ አስተካክላችሁ ማስታወቂያዎችን ማስተካከል ትችላላችሁ ማለት ነው። ምክንያቱም የመጀመሪያው ደረጃ ማስታወቂያዎች ወደ ስልካችን እንዳይመጡ የምናግድበት መንገድ አንዱ ይሄ ነው ማለት ነው። ወደ ሁለተኛው ደረጃ ደግሞ እንሻገራለን ማለት ነው። ስልካችን ላይ ማስታወቂያዎች እየመጡ በጣም የሚያስቸግሩን ከሆነ ሁለተኛውን ስቴፕ እንመለከታለን ማለት ነው። ስለዚህ የመጀመሪያው ደረጃ ምንድነው የምናደርገው? ቀጥታውንም ደግመን እዚሁ ሴቲንግ ላይ እንገባለን ማለት ነው። ሴቲንግ ላይ ከገባን በኋላ ወደታች እንደዚህ ሸርተት እናደርግና አፕስ የሚል እንፈልጋለን ማለት ነው። አፕስ የሚል እስክናገኝ ድረስ እንፈልጋለን። አፕስ ወይም አፕ ሴቲንግስ የሚል እናገኛለን ማለት ነው። ከነሱ መካከል እንግዲህ አፕስ የሚለውን ቀጥታ እንጫናለን። አፕስ የሚለው ከተጫነ በኋላ ስልካችን ላይ ቀጥታ አወርደን የምንጠቀማቸው አፕሊኬሽኖች ሙሉ ለሙሉ እዚህ ጋር እናገኛቸዋለን ማለት ነው። ስለዚህ እዚህ ጋር ላይ ልንጠቀመው የምንችለው እንግዲህ ማስታወቂያ በጣም እየረበሸን ያለ አፕሊኬሽን ማን ነው? ኢሞ ነው? ቴሌግራም ነው? ፌስቡክ ነው ወይም ክሮም ነው ወይስ ማን ነው የሚለውን ነገር ማወቅ ይጠበቅብናል ማለት ነው። እዛ ላይ እንግዲህ ገብተን ማስታወቂያዎች የሚረብሹን ከሆነ ምንድነው የምናደርገው? ሁሉንም አፕሊኬሽኖች ማድረግ እንችላለን ማለት ነው። ለምሳሌ ፌስቡክን ማስቆም ይጠበቅብኛል ማለት ነው። ስለዚህ ምንድነው የምናደርግ? ፌስቡክን ቀጥታ እንጫሯለን ማለት ነው። ፌስቡክን እንደተጫነው እንግዲህ እንደዚህ አይነት ይመጣላ ማለት ነው። ኖቲፊኬሽን የሚል ትፈልጋላችሁ እዚህ ጋር ላይ እንግዲህ ሁሉም አፕሊኬሽን ላይ እንግዲህ ኖቲፊኬሽን ይኖረዋል ማለት ነው። ስለዚህ ኖቲፊኬሽን የሚለውን አንድ ጊዜ መጫን ይኖርብናል። ኖቲፊኬሽን የሚለው ከተጫነ በኋላ አንዳንድ ስልኮች እዚህ አካባቢ ሾው
ኖቲፊኬሽን ይላል ማለት ነው። አንዳንድ ስልኮች ላይ ደግሞ አሎ ኖቲፊኬሽን ይላል። ስለዚህ ምንድነው የምናደርገው እዚህ ጋር ላይ አሎ ኖቲፊኬሽን ወይም ሾው ኖቲፊኬሽን ወይም ሾው ኖቲፊኬሽን የሚላችሁ ላይ ቀስታለች ማለት ፊት ለፊት ኦን የሆነች ማለት ነው። እሷን ኦፍ ታረጓታላችሁ ማለት ነው። ኦፍ ስታረጓት እንግዲህ በፌስቡክ ላይ የሚመጣው ማስታወቂያ ሙሉ ለሙሉ ይቆማል ማለት ነው። ስለዚህ ማስታወቂያ በፌስቡክ አፕሊኬሽን ስንጠቀም እንግዲህ ፈጽሞ አይመጣም ማለት ነው። ከዛ ሲቀጥል ደግሞ አሁንም ሌላ እጠቀማለሁ ማለት ነው። ሌላ አሁንም እፈልጋለሁ። ከዛ ሲቀጥል እንግዲህ እሄድና አሁን ደግሞ ኢሞ ይላል ማለት ነው። ኢሞንም አሁንም መንካት ይኖርብኛል። ኢሞ ላይ ከመጣን በኋላም ኖቲፊኬሽን ይላል ማለት ነው። ኖቲፊኬሽን የሚሉን አሁንም እናየዋለን። እዚህ ጋር ፊት ለፊት እንደምትመለከቱት እንግዲህ ኖቲፊኬሽኖች እንዲመጡ ወይም ማስታወቂያዎች እንዲመጡ የምናደርግበት ዋነኛው መንገድ ነው ማለት ነው። ስለዚህ ኢሞ ስትጠቀሙ በርካታ ማስታወቂያዎች ሊመጡ ይችላሉ ማለት ነው። ማስታወቂያዎች የሚመጡበት መንገድ ምንድነው? እዚህ ጋር አሎ ኖቲፊኬሽን ወይም ሾው ኖቲፊኬሽን የሚለው ጋር ኦን ስለሆነላቸው የተለያዩ ማስታወቂያዎችን ወደ በኢሞ ይልካሉ ማለት ነው። ስለዚህ ስለሚልኩ ኢሞ ላይ ኖቲፊኬሽን እንዳይመጣ ወይም ማስታወቂያዎች እንዳይመጡ የምናደርግበት መንገድ ምንድነው? ይችኛት ፊት ለፊት ያለችትን ቀስት ኦፍ ማድረግ ይኖርብናል ማለት ነው። እናንተ የምትጠራጠሩትን ወይም ማስታወቂያ እየመጣ የሚያስቸግራችሁን አፕሊኬሽኖች በመምረጥ ብቻ እንደዚህ ያደርጋችሁ ኖቲፊኬሽናችሁን ስትዘጉ ማስታወቂያዎች ሙሉ ለሙሉ አይመጡም ማለት ነው። ስለዚህ ስልካችሁ ላይ ማስታወቂያዎች እየመጡ በጣም ካስቸገራችሁ እነዚህ ሁለት ስቴፖችን መጠቀም ይኖርባችኋል ማለት ነው። ስለዚህ የአንድሮይድም የአይፎን ተጠቃሚዎች ሙሉ ለሙሉ ይሰራል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።